ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። ሰው ሚሊሽን አሳባት አትስሚ። ሰው ሚሊሽን አሳብ ከልብህ ነው? ከልቤ ነው። አብረሻችን ምን ነው እቺ አፈቅርሻለሁ የኔ ሄርሜላ የምትለውን ቃል ከአፍ ለማውጣት የዚህን ያክል ጭንቆ ነብህ? እኔ እኮ የምሬን ነው። በቃ የሆነ ይሄንን ንግግሮችን ምናምን ሳይ ነገሮችን አደባብሰ የምታልፍበትን መንገድ ምናምን ስናይ አሁንም ከሄርሜላ ጋር የምር አብረሃት መሆን እንደማትፈልግ ነው እንደኔ እየተረዳው ያለሁት ማለት ነው። ሄርሜላ ራሱ በዚህ በአብርሽ ንግግር አሁንም ተጃጅለሽ እንደዚሁ መቀጠል የምትፈልጊ ከሆነ አሁንም ራስሽን ከመጉዳት የዘለለ ሌላ ልታተርፊ የምትችው ነገር የለም ማለት ነው። አንቺን የሚወድ አንቺን የሚያፈቅር ሰው ሩታ ጋር ተመልሶ እየሄደ አያለቃቅስም። በመጀመሪያ ደረጃ ልታቂ የሚገባው ነገር ቢኖር አብርሃም ለአንቺ ስሜት ካለውና የምርም እንደሚናገረው ለአንቺ ፍቅር ካለው የመጀመሪያ የሚያደርገው ነገር ምንድነው? ከልጁ በስተቀር ከሩታ ጋር ምንም አይነት ግብግብ ውስጥ አይገባም። እንደዚህ ተይ፣ እንደዚህ አትሁኚ፣ ወደዚህ ግቢ፣ ወደዚህ ውጪ እያለ ሌላ አይነት ነገር ውስጥ አይገባም። በቃ የመጀመሪያ ለአንቺ ፍቅር ካለውና የምርም አንቺን የሚያፈቅርሽ ከሆነ ማለት ነው። ከዛ በመቀጠል ደግሞ ከአፉ ቃሏን አውጥቶ ይናገራታል። እስከዛሬ ድረስ አንድም ቀን ቃሏን አውጥቶ ሲናገር አይቼ አላቅም። እና ዝም ብሎ ታውቂያለሽ እንደ መደበሪያ ነው ይዞሽ ይንቀሳቀሳል እንጂ ምንም በፍቅረኛ ደረጃ የሚደረጉ ነገሮችን ስታደርጉ አይተናችሁ አናቅምና አንቺ ብቻ ሳትሆኝ እኛም ማመን እንፈልጋለን። ይሄንን ነገር እንዴት ነው ይሄ ነገር የሚለውን ነገር ማመን ስለምንፈልግ የዛሬው የአብርሽ ንግግር ምንም አሳማኝ አይደለም። ልክ ከዚህ በፊት እንደሚያደርገውና እንደሚለው ሁሉ አሁንም ነገሮችን አደባብሶ አልፎብሻል። ይሄ ደግሞ ለአንቺ ትልቅ ሪስክ አለው ብዬ ነው እንደኔ የማስበው። የመጀመሪያው ከንግግሩም ከምኑም ነገር በላይ ለአንቺ ክብር ካለውና የምርም አንቺን የሚያፈቅር ከሆነ ከልጁ በስተቀር ወይም በልጁ ኬዝ ከሩታ ጋር ከሚገናኘው ግንኙነት ውጭ የሩታ ህይወት ውስጥ እየገባ በዚህ ውጪ፣ በዚህ ግቢ፣ እንደዚህ ሁኚ፣ እንደዚህ አትሁኚ የሚል የማለት እንትን አይኖረውም ማለት ነው። ያንን ነገር ሙሉ በሙሉ ከት ያደርጋል። ፍቅረኛው ነሽ፣ የበፊት ግንኙነቱ ሙሉ ለሙሉ ተቋርጦ ነው ወደ አንቺ አይደል መምጣት ያለበት። ስለዚህ ያንን ነገር በደንብ ከግምት ውስጥ ልታስገቢ ይችላል እንጂ እዚህ ጋር መተሽ እየታማው ነው፣ እንደዚህ እየተባልኩ ነው፣ ወደዚህ እየወጣሁኝ ነው ምናምን አስፈላጊ አይደለም። ደግሞ ይህንን ሁሉ ነገር ተቋቁመሽ ነው አይደለ ዛሬ ያለሽበት ደረጃ ላይ ደረስሽው። አሁንም ከዚህ በኋላ ብዙ ነገሮችን ሊባል ይችላል የሚያስብል አይነትም ህይወት ውስጥ ስለገባሽ ማለት ነው። በመጀመሪያ ደረጃ በጣም ብዙ ንግግሮች የሚኖሩበት ህይወት ውስጥ ነው የገባሽው። ያንን ነገር አምነሽበት ነው እና ተወራ ምናምን አይደለም፣ ስለሚወራም አይደለም። ይሄ ልጅ እንደሚያፈቅርሽ በደንብ ማረጋገጥ መቻል አለብሽ። አለበለዚያ ዞሮ ዞሮ ተጎጂ ነው የምትሆኝ። ይሄ ልጅ እኮ ቀላል አይደለም፣ ልብ ሰብሮ የመጣ ነው። ያውም የልጁን እናት ያውም ሚስቱን ልቧን ሰብሮ አሳዝኗት ነው ወደ አንቺ የመጣው። ነገ አንቺ ላይ ይህንን ታሪክ ላይደግም የሚችልበት ምንም አይነት ምክንያት የለም ነው እንደኔ እያልኩሽ ያለሁት። እና እንዴት አድርገሽ ይህንን ነገር መቋቋም እንደምትችይ አይዶኖ አላቅም። ብቻ ግን አሁንም እኔ ሄርሜላ ፏሿ እየተሰራች እንደሆነ ነው ጭንቅላቴ እየነገረኝ ያለው። የምሬን ነው የምላችሁ። በቃ መስማት እፈልግ ነበር፣ ከሷ በላይ እኔ ራሱ መስማት እፈልግ ነበር። እና ለማንኛውም ሿሿ እየሰራት እንደሆነ ነው እኔ እያሰብኩ ያለሁት። ሰላም፣ እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አማን ነው አሸወይና ነው። ዛሬም እንግዲህ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችንን ልንሰጥ ተመልሰን መተናል። በዚህም ዙሪያ ጠቅላላ አድርገን ባለው ነገርም ዙሪያ እንደተለመደው ሀሳባችንን እየሰጠን ከእናንተ ጋር ጥሩ ቆይታ እናደርጋለን ማለት ነው። ያው አብርሽ እንደለመደው ሿሿ ሰርቷት እያለፈ ነው ማለት ነው። በነገራችን ላይ ይህ ስሜት እያደረባት እንደሆነ ከሰሞኑ እየለቀቀቻቸው ያለችው በተለይ ቲክቶክ ስቶሪዋ ላይ፣ ኢንስታግራም ስቶሪዋ ላይ ሄርሜላ የምትለቃቸው ነገሮች እንደዚህ አይነት ፊሊንግ እንዳደረባት በደንብ ያስታውቅ ነበረ። ግን አሁንም በቂ ምላሽ ያገኘች አይመስለኝም። እንደኔ አረዳድ ስረዳ አሁንም ሿሿ ነው የተሰራችው። አይመስላችሁም ጋይስ? ሿሿ መሰራቷን ግን ብዙዎቻችሁም ልብ ያላችሁ አይመስለኝም። ኮመንት የተሰጡ ኮመንቶችን ምናምን አንዳንድ ነገሮችን ለማየት ስሞክር ሿሿ እየሰራት እንደሆነ የገባችሁ አይመስለኝም። የምሬን ነው የምላችሁ። ይሄ ልጅ ፋይት ላይ ነው፣ በነገራችን ላይ በቃ ፋይት ላይ ነው። ከሩታ ጋር ገጥሟል።
እኔ እየተረዱ ያለሁት እችን ልጅ እንደ መጠቀሚያ እየተጠቀመባት እንጂ እኔ የፍቅር ፍላጎት ያለው አይመስለኝም። ምክንያቱም ቢያፈቅራት ቢወዳድ ኖሮ እኔም እንደዛ አይነት ጥያቄዎችን እንዳነሳ የሚያደርጉ በጣም ብዙ ነገሮች አሉ። ግን ይህ ልጅ ትዳሩን መተው ፈልጎ ሄርሜላን ተጠቀመ እንጂ ሄርሜላን ስላፈቀረ አይደለም ትዳሩን የተወው ማለት ነው። እኔም በፊት እል ነበር ይሄ ልጅ ሄርሜላን ባያፈቅራት ኖሮ የዚህን ያክል ቤቱን፣ ትዳሩን፣ ልጁን መስዋዕት አድርጎ እንትን ይላል እንዲ እል ነበረ። ግን ሄርሜላን እንደ መጠቀሚያ ተጠቅሞ ከሩታ ነው ዞር ማለት የፈለገው። እየተረዳ ያለሁት ነገር ይሄንን ነው። አሁን ላይ ደግሞ ከሩታ ጋር ፋይት ስለገጠመ እችን ልጅ መጠቀሚያ እያደረጋት እንደሆነ ነው እያሰብኩ ያለሁት ማለት ነው። ምክንያቱም እንደ አንድ አፍቃሪ ወይም እንደ አንድ ፍቅር እንደያዙ ሰው ምንም ያንን ተግባር እያደረገ አይደለም። ቢያንስ ለስሜቷ ይጠነቀቅላት ነበረ። ቢያንስ አለ አይደለ ከሩታ ጋር የዚህን ያክል እያጋፈጠ ክብሯን አያስነካም፣ ልጅቷን አያስንቃትም ነበር እና እሱ ግን እያደረገ ያለው እንደ መጠቀሚያ ነው እና ሩታ አዲስ ህይወት ስትጀምር ሄዶ ያለቃቅሳል። ልክ ፍቅር እንዳለበት ሰው፣ ልክ እዛ ጋር የጀመረውን ነገር እንዳልጨረሰ ሰው ይሆናልና ታዲያ እንደዚህ አይነት ነገሮችን እያየን እንዴት ብለን ነው አብርሽ አንቺን ያፈቅርሻል ልንልሽ የምንችለው? ሰው ብዙ ነገር እንላለን። ከዚህ በኋላም አምነሽበት ነው እዚህ ህይወት ውስጥ የገባሽው። አምነሽበት በጣም ብዙ ነገር ልትባይ እንደምትችል። ምክንያቱም ህይወት የሌለው ሰው አይደለም ተነስተሽ ያፈቀርሽው። ትዳር፣ ሚስት፣ ልጅ ያለውን ሰው ነው። ትዳር፣ ሚስት፣ ልጅ ትዳር፣ ሚስት፣ ልጅ እና ተነስተሽ ያፈቀርሽው ይሄንን ሰው ደግሞ እንዲሁ ዝም ብለሽ ይዘሽ ስትሄጂ ዝም የሚል አካል ይኖራል ብዬ እንደኔ አላስብም። እና ዋጋ መክፈል ካለብሽ ዋጋ ከፍለሽ፣ እሱንም እድለኛ ከሆንሽ ነው። እንግዲህ ልብ ሰብሮ የመጣው ልጅ የአንቺን ልብ ሰብሮ የማይሄድ ከሆነ እሱንም እድለኛ ከሆንሽ ነው እንግዲህ በዚህ የፍቅር ህይወት ደስተኛ ልትሆኝ የምትችይው እንጂ ከዚህ በኋላ ራሱ በጣም ብዙ ቻሌንጆች ይጠብቁሻል። ይሄንን ነገር የምንለው አብርሽን በደንብ ጠንቅቀን ስለምናውቀው ነው ይሄንን ነገር እያለን ያለ ነው ማለት ነው። እመኚኝ ልብሽን ይሰብረዋል። ያንንም ነገር የሚያሳይ ነገር ነው እንግዲህ ከሰሞኑ እያደረገ ያለው እየተረዳሁት ያለው ይሄንን ነገር ነው። ምክንያቱም እንደሚያፈቅርሽ ማረጋገጫ ሊሆን የሚችል ነገር እስካሁን ድረስ ሲያደርግ አልተመለከትንም ነው። ቢያንስ ሄርሜላ አፈቅርሻለሁ የሚለውን ቃል እስካሁን ድረስ እኔ ከአፉ ሲያወጣ ሰምቼ አላውቅም። ጋይስ ሰምታችሁ ታውቃላችሁ? እኔ የምሬን ነው። ከጀመሩ ጀምሮ እንደዚህ አይነት ቃል ከአፉ ሲወጣ ሰምቼ አላውቅም። እና መውጣት አለበት ይሄ ነገር ቢያንስ ትንሽ 50% እንደዚህ ነው እንዴ ምናምን እንድንል ይሄ ነገር ከአፉ መውጣት አለበትና አሁን ዛሬ ጨቅጭቀሽ እንትን እንዳልሽው አሁን ደግሞ እንደምታፈቅረኝ በኦዲየንሶቼ ፊት ንገረኝ። በቃ ኦዲየንሶቼ ሊያምኑ አልቻሉም። እንደምታፈቅረኝ በኦዲየንሶቼ ፊት ንገረኝ ብለሽ ግግም ብለሽ ደግሞ እስኪ ነገር እቺን ነገር መስማት አለብንና ለማንኛውም ይመቻችሁ። እኔ እንደዚህ አይነት ነገር እየተሰማኝ ስለሆነ ነው ጭንቅላቴ አብርሽ ሿሿ እየሰራት ነው እያለኝ ስለሆነ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ምን ታስባላችሁ? እንደተለመደው ሀሳባችሁን በኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁኝ። እነ ሜሪም እነ ጽጌም ምናምን በዚህ ጉዳይ ላይ እጃቸውን ለማስገባት ጥረት እያደረጉ እንደሆነ ሰምቻለሁኝ። ያው ቀን ስላልተመቸኝ በዚህ ጉዳይ ላይ ልሰራ ያሰብኩትን ቪዲዮ ወደ ነገ አዙሬዋለሁ ማለት ነው። ነገ ተጨማሪ ነገሮችን ይዤ እንዴት ነው እዚህ ጉዳይ ላይ ሊገቡ ያሰቡት የሚለውን ነገር ደግሞ ሰፋ አድርጌ እነግራችኋለሁ ማለት ነው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።